በዛሬ ትምህርታችን ይዤላችሁ የመጣሁት የአማርኛ ትምህርት ለጀማሪዎች ሲሆን አማርኛ ድምጾችን በትክክል መለየትና እንዲሁም ፊደላቶችን እንዴት አድርጋችሁ የመጀመሪያ ድምጾችን እና ከቤተሰቦቻቸው ጋር የምትለዩበት ቀላል መፍትሄ ነው ይዤላችሁ የመጣሁት። አብዛኞቻችሁ የምትቸገሩት መጀመር ከሌለባችሁ ላይ በመጀመር በጣም እንዲከብዳችሁና ውስብስብ እንዲሆንባችሁ ያደርግባችኋል ማለት ነው። ስለዚህ መጀመሪያ ላይ ጀማሪዎች ከሆናችሁ አማርኛ ድምጾችን በትክክል መጥራት አለባችሁ። ሁለተኛ ደግሞ እያንዳንዳቸው ፊደላቶችን ድምጻቸውን ከውክላቸው ጋር በማገናኘት መለየት ይኖርባችኋል ማለት ነው። ይሄ ቪዲዮ የሚሆነው አማርኛ ለማትችሉ ወይም አማርኛ ለመማር ግን ፍላጎት ኖሯችሁ ብዙ ቪዲዮዎች አይታችሁ ይሆናል። ነገር ግን አሁንም የሚከብዳችሁ ስፔሻሊ አማርኛ ለማትችሉ አማርኛ መናገር ለሚከብዳችሁ እንዲሁም አፋቸውን በሌላ ቋንቋ የፈታችሁ በትግረኛ፣ በአፋን ኦሮሞ፣ በሀዲያኛ ምናምን በማንኛውም ከአማርኛ ውጭ ባሉ ቋንቋዎች አፋቸውን ከፈታችሁ በጣም የሚከብዳችሁ ምንድነው? ብዙ ጊዜ በማይበት አጋጣሚ በግልም የሚማሩ ልጆች ስለማያቸው ነው። ድምጻቸውን በትክክል መጥራት ያለመቻል ወይም ደግሞ የመጀመሪያውን ድምጽ ከአራተኛው ጋር የማመሳሰል ወይም ደግሞ የሶስተኛውን ድምጽ ከአምስተኛው ጋር የማመሳሰል ባህሪዎች አሉ ማለት ነው። ስለዚህ ይሄ ምንድነው የሚያመለክተው? በመጀመሪያ ድምጻቸውን ትክክል አልሆናችሁም። ድምጻቸውን ደግሞ ትክክል ካልሆናችሁ ማንበብ ፈጽሞ የማይቻል ነው ማለት ነው። ፊደላቶችን እያወቃችኋቸው እንኳን መጥራት ይከብዳቸዋል ማለት ነው። ስለዚህ ያንን ችግር ለመፍታት በዛሬ ቪዲዮአችን ዋነኛ ዓላማዬ ነው ማለት ነው። ኦኬ። ስለዚህ ይሄን ቪዲዮ ካያችሁ ከጨረሳችሁ በኋላ በደንብ ገብቷችሁ ከሆነ አንድን ቁጥር ትጽፋላችሁ በኮሜንት ማለት ነው። መካከለኛ ላይ ካላችሁና በተወሰነ መንገድ ግልጽ ሆኖላችሁ ከሆነ ሁለትን ቁጥር ትጽፋላችሁ። እንዲሁም ምንም አይነት ግልጽ ካልሆነላችሁ ደግሞ ሶስትን ቁጥር ትጽፉልኛላችሁ ማለት ነው። ይሄንን የምታደርጉት ደግሞ ቪዲዮውን እስከመጨረሻው ካያችሁ ብቻ ነው ማለት ነው። ምክንያቱም የአብዛኞቻችሁ ችግር ምንድነው? ቪዲዮውን እስከመጨረሻው ሳታዩ ትወጣላችሁ። ከዛ ሌላ ቪዲዮ ትጀምራላችሁ። አሁንም ያን ታያላችሁ፣ ትወጣላችሁ። ልክ እያለ ጊዜያችሁን ከማቃጠል ውጭ ሌላ መፍትሄ ላታገኙ ትችላላችሁ ማለት ነው። ምክንያቱም አንድ ሐሳብ ወይም አንድ ቪዲዮ ጀምራችሁ ሙሉ ሐሳቡን በተወሰነ ደቂቃ ላታገኙ ትችላላችሁ። ስለዚህ እስከመጨረሻው በመጀመሪያ ትመርጣላችሁ ለእናንተ የሚስማማችሁን ቪዲዮ። ይሄ ቪዲዮ ከተመቻችሁ ከዚህ ጋር እስከመጨረሻው ትቆያላችሁ። ሌላ ቪዲዮም በተመሳሳይ የሚመቻችሁ ካለ ያን ቪዲዮ እስከመጨረሻው መከታተል ይኖርባችኋል ማለት ነው። ከዛ በኋላ ሐሳብ መስጠት ይቻላል። አሁን የምንሄደው ወደ ፊደል ጥናት ነው ማለት ነው። እናንተ ከኔ ጋር አብራችሁ በማለት በደንብ ትለማመዳላችሁ። እንዲሁም በመጨረሻ እኒን ፊደላቶችን የመጀመሪያ ፊደላቶችን ሁለተኛ ከሶስተኛ ከአራተኛ ፊደላቶች አራተኛ ከአምስተኛ እያለ እስከ 7 ያሉ ድምጾችን እና ፊደላቶችን የምትለዩበትን ቀላል መንገድ አሳያችኋለሁ። አሁን ወደ ቪዲዮው እንቀጥል። አዳዲስ የሆናችሁ ቤተሰቦች እንዲሁም ከአሁን በፊት ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። ለሌሎች እንዲያደርሰው ዩቲዩብ ደግሞ ላይክ ማድረጋችሁን እንዳትረሱ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ስለዚህ አሁን ከኔ ጋር ታነባላችሁ፣ ታጠናላችሁ ማለት ነው። የመጀመሪያው ሀ
ሁ ሂ ሃ ሄ ህ ሆ ኦኬ። እነዚህ በሙሉ የሀ ቤተሰቦች ናቸው ማለት ነው። የሀ ቤተሰቦች ናቸው። የሀ ቤተሰብ እንደነገርኳችሁ ይሄ የመጀመሪያው ሀና የአራተኛው ሀ ተመሳሳይ ድምፅ አላቸው ማለት ነው። ሌሎቹ ግን ሙሉዎቹም የተለያዩ ድምፆች ናቸው። ኦኬ። ይህም የሆነው ደግሞ የሀ ቤተሰቦች ናቸው እንጂ ሌሎቹ የመጀመሪያውና አራተኛውም ከሀና ከአ በስተቀር የተለያዩ ድምፆች ናቸው ማለት ነው። ኦኬ። ወደ ሁለተኛው ስንሄድ የሁለተኛዋ ፊደል ማን ትባላለች? ለ ትባላለች። ለ ሉ ሊ ላ ሌ ል ሎ ኦኬ። ለ ሉ ሊ ላ ሌ ል ሎ ኦኬ። ልክ ይሄንን ይመስላል ማለት ነው። ኦኬ። ወደ ቀጣይ ስንሄድ ይችኛዋ ሀመርኋ ትባላለች ወይም ደግሞ ሀ ተመሳሳይ ነው ከሀ ጋር ሀ ሁ ሂ ሃ ሄ ህ ሆ ኦኬ። ልክ እንደኔ አብራችሁ መጥራት አለባችሁ ማለት ነው። እሺ ከዛ መ ሙ ሚ ማ ሜ ሞ ኦኬ። ስለዚህ እነዚህን ይመስላሉ ማለት ነው የመ ቤተሰቦች። ቀጣይ የምናገኘው ማን ነው? ሰ ሱ ሲ ሳ ሴ ስ ሶ ኦኬ። ልክ እንደዚህ ታነቡታላችሁ ማለት ነው። ኦኬ። ከዚህ ላይ የምታዩቸው ዋናዎች ወይም ኦሪጂናል የመጀመሪያ ፊደላቶች ናቸው። ኦኬ። ስለዚህ አሁን ሌሎቹም እነዚህን በምታዩበት ሰዓት ምንም አይነት ቅጥያ የተጨመረባቸው ነገር የለም። ሪንግ ነገር፣ ቀለበት ነገር የተጨመረባቸው የለም። ስለዚህ እነዚህ የመጀመሪያ ድምፆች መሆናቸውን መለየት ትችላላችሁ በዚህ መንገድ። ሁለተኛ ድምፆች ግን ምንድነው ዋና መለያቸው ብትሉኝ የመጀመሪያውን ከጻፋችሁ በኋላ ልክ ይሄ ሃን ከጻፋችሁ በኋላ እዚህ ጋር ምንድነው የምታደርጉት? ሁ ለማድረግ ለምሳሌ እንደዚህ ቅጥያ ትጨምራላችሁ ማለት ነው። ሉ ለማድረግ ቅጥያ እንደዚህ ትጨምራላችሁ ማለት ነው። ሁ ለማድረግ እንደዚህ ቅጥያ ትጨምራላችሁ። እያንዳንዳቸው እንደዚህ ቅጥያ ማድረግ ከቻላችሁ
ሁለተኛ ድምጾቹን ጻፋቸው ማለት ነው። እዚህ ላይ ማየት ትችላላችሁ። ሁለተኛ ድምጾችን በዚህ መንገድ መለየት ትችላላችሁ። ይኸው ሁ ስንል ከሀ ላይ ቅጥያ ነው የተጨመረው። ሉ ስንል በተመሳሳይ፣ ሁ ስንል ቅጥያ ነው የጨመርነው። ሙ ስንል ቅጥያ ነው የጨመርነው። ሱ ስንል ቅጥያ ነው የጨመርነው። ከምናቸው ላይ ነው? መሀል ላይ ወይም ከታችም ያልሆነ ከላይም ያልሆነ መሀል ላይ ቅጥያ መጨመር ብቻ ነው። እነዚህ ሁ፣ ሉ፣ ሁ፣ ሙ፣ ሱ እያለን የምናነባቸው የሁለተኛ ድምጾች ናቸው ወይም ሁለተኛ ፊደላቶች ናቸው ማለት ነው። ስለዚህ በዚህ መንገድ መያዝ ትችላላችሁ። ኦኬ። ከዛ ቀጣይ ደግሞ ምንድን ነው የምንሄደው? ሶስተኛ ድምጾች ምን አይነት የምትይዙባቸው መንገድ ምንድን ነው ማለት ነው። እነዚህ ሶስተኛ ድምጾች ምን አይነት ለመያዝ የሚያስችል ዘዴ አለን ነው። ኦኬ። እነዚህ ደግሞ እዚህ ላይ እንደምታዩቸው ከታች ከእግራቸው ላይ ምን አላቸው? ከታች ከእግራቸው ላይ በምታዩ ሰዓት ወደ ቀኝ በኩል ዘወር ያለ ምልክት አለው ማለት ነው። ኦኬ። አሁን እነዚህ ሁለተኛዎቹን በምታዩበት ሰዓት ከጎናቸው ላይ መሀል ላይ ነው የሚቀጠለው ነገር። ሶስተኛዎቹ ግን ከታች ከእግራቸው ላይ የሚቀጠል ነገር አለ። እያንዳንዳቸው በምታዩበት ሰዓት ይኸው ከታች ከእግራቸው ላይ ቅጥያ አላቸው ማለት ነው። እግር የሌላቸውን ደግሞ እግር እንደዚህ እናስረዝምላቸውና ለምሳሌ ይህን ብናይ ልክ እንደዚህ እናስረዝማለን ማለት ነው። ልክ እንደዚህ ካስረዘምነን በኋላ ይኸው ልክ እንደዚህ ነው የጨመርንበት ማለት ነው። በደንብ ይታያችሁ ከሆነ ማለት ነው። ከዛ ወደ ቀኝ በኩል ነው የምንጨምረው፣ ደግሞ ወደ ቀኝ በኩል ነው፣ ወደ ግራ አይቻልም፣ ወደ ቀኝ በኩል። ስለዚህ እነዚህ ሶስተኛ ድምጾች ይባላሉ ማለት ነው። ስንጠራቸው ደግሞ ሂ፣ ሊ፣ ሂ፣ ሚ፣ ሲ እያለን እንቀጥላለን። ስለዚህ እያንዳንዳቸው ማየት ትችላላችሁ። ሂ፣ ሊ፣ ሂ፣ ሚ፣ ሲ። ስለዚህ እነዚህ የሶስተኛ ድምጾች ማለት ነው። የሶስተኛ ድምጾች ማለት ነው። ወደ አራተኛዎች ስንሄድ፣ አራተኛ ድምጾች ጋር ስንሄድ እነዚህ ማለት ነው። እነዚህ ወደ ሁለት አይነት እና ሶስት አይነት ባህሪ ያላቸው፣ ቋሚ የሆነ ባህሪ የላቸውም እነዚህ አራተኛዎቹ። ነገር ግን አንዳንዶቹ እግራቸው ቀጥ ያለ ምልክት ብቻ ማለት ነው። ልክ እንደ ሀ አይነት ከሆነ እግራቸው ቀጥ ያለ የወረደ ማለት ነው። ኦኬ። አንዳንዶቹ ደግሞ እግራቸው አጭር አለ። እግራቸው አጭር የሚሆነው ግን በየት በኩል ነው? በግራ በኩል ነው። ልክ በዚህ በኩል እንደምታዩት እግራቸው አጭር ነው። እነዚህ ምን ይባላሉ? አራተኛ ድምጾች ወይም አራተኛ ፊደላቶች ይባላሉ ማለት ነው። ከዛ አሁን ይህን ሐመርኋ ወይም ሀ ይባላል። ይህም ማየት ትችላላችሁ። በዚህ በኩል በግራ በኩል ምንድነው? እግሩ አጭር ነው ማለት ነው። እግሩ አጭር ነው። እንደገና ደግሞ ማን ማየት ትችላላችሁ? እግሩ ቀጥ ብሎ ወደ ታች የወረደ። እነዚህ አራተኛ ድምጾች ናቸው ማለት ነው። ሳ ማየት ትችላላችሁ። ሳ ይህም እግሩ ቀጥ ብሎ ወደ ታች የወረደ ናቸው። አብዛኞቻቸው ግን እግራቸው አጭር ናቸው በግራ በኩል ማለት ነው። ኦኬ። ሶ በዛ መንገድ መለየት ትችላላችሁ አራተኛ ድምጾችን። ስለዚህ አምስተኛ ድምጾች እንሄዳለን። አሁን አምስተኛ ድምጾች ማለት ነው። ሶ እነዚህ ድምጾች ደግሞ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ እያለን ወደ ታች መቀጠል እንችላለን። ለጊዜው ግን እነዚህን ምሳሌ ስናይ ዋና መለያቸው ወይም ምልክታቸው ምንድን ነው? እነዚህ ሙሎች ብለን መጥራት እንችላለን። በቀኝ በኩል የቀለበት አይነት ምልክት አላቸው። ለምሳሌ ሄን ያየን ከሆነ ይህ ቤተሰብ ሂን ከጻፍን በኋላ ሶስተኛ ድምፁን ከጻፍን በኋላ ቀለበት እናደርጋለን ማለት ነው። ያን የምናደርገው በየት በኩል ነው? በቀኝ በኩል ካለ እግራቸው ላይ ማለት ነው። ለምሳሌ ሌን ማየት ትችላላችሁ። ሌ ማለት ለን ከጻፍንን በኋላ ቀለበት እናደርጋለን ማለት ነው። ኦኬ። ሐመርኋ ወይም ሄ ትባላለች ይችኛዋ። የሐመርኋ ቤተሰብ ሄ፣ ይችንም ማየት ትችላላችሁ። ቀለበት አላት እንደምታዩት። ሜ ማየት ትችላላችሁ ማለት ነው። ሜ ይችም ቀለበት አላት። በየት በኩል ነው ቀለበት የምናደርግባቸው? በቀኝ በኩል ካለ እግራቸው ላይ ነው ማለት ነው።
ሴ ሴ ይህንንም ማየት ትችላላችሁ። ይህም ቀለበት አለው ማለት ነው። ስለዚህ አምስተኛ ድምፆች አምስተኛ ፊደላቶች በቀኝ በኩል ካለ እግራቸው ላይ ቀለበት አይነት ምልክት አላቸው ማለት ነው። ሌሎቹ ስድስተኛ እና ሰባተኛ ያሉ ድምፆቹን እስከዚህ ያሉትን በዚህ መንገድ መያዝ ከቻላችሁ ይህኛውን በመሸምደድ ወይም ደጋግማችሁ በማየት ምልክታቸውን ብትይዙት ያን ታህል ከባድ አይሆንባችሁ ማለት ነው። እስከ አምስተኛ ያሉ ፊደላቶችን ግን በዚህ መንገድ መያዝ ትችላላችሁ። ስለዚህ እነዚህን አሁን እንደዚህ ብሎ ለመያዝ ቋሚ የሆነ ወሳኝ የሆነ ባህሪ የላቸውም። ኦኬ በብዛት ለምሳሌ ሰባተኛ ድምጾች እግራቸው አጭር የሚሆኑት በአራተኛ ድምጾች በተቃራኒ በቀኝ በኩል ነው። ኦኬ በቀኝ በኩል ነው። ነገር ግን ሙሉ ለሙሉ እንደዛ ናቸው ማለት አንችልም። ምክንያቱም የተለያየ ባህሪ ነው ያላቸው። ልክ እንደምታዩቸው አንዳንዶቹ ቀለበት ከላይ ሆ አላት፣ ይቺ ሎ ቀለበት አላት ከጎን ሆኖ ምናምን የተወሰነ የሚጨመርባት ነገር አለ ማለት ነው። ኦኬ ሶ እነዚህ ቋሚ የሆነ ባህሪ አላቸው ብለን አንወስንም ማለት ነው። ግን ሌሎቹን መያዝ ከቻላችሁ ይሄኛው ቀላል ነው፣ ደጋግማችሁ ማየት ትችላላችሁ ማለት ነው። ሶ አሁን ደግሞ ወደ ታች ያሉ ፊደላቶችን እናነባለን። አብራችሁን ቆዩ። ኦኬ ቅድም እስከ ሰ ነበር ያየነው። አሁን ደግሞ ከሰ በታች የምናገኘው ረ ይባላል። ከረ ጋር እንሄዳለን ማለት ነው። ረ ረ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። ኦኬ እነዚህ ደግሞ የረ እና የረ ቤተሰቦች ድምጾቻቸው እና ውክላቸው እነዚህን ይመስላሉ ማለት ነው። ከዚህ ቀጥለን የምናገኘው ሰ ይባላል። ሰ ከላይም ሰ አግኝተናል። አንዳንድ ፊደላቶች ደግሞ ድምጾች ተመሳሳይ ድምጽ ኑሯቸው ውክልና ደግሞ የተለያየ መጠቀም የምንችልበት አጋጣሚ፣ ለምሳሌ ይችኛዋ ሰ አለች፣ ከላይ ደግሞ ያየናት ሰ አለች። ሁለቶቹም ውክላቸው የተለያየ የሆኑ እንጂ ድምጻቸው ተመሳሳይ ነው ማለት ነው። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ኦኬ ከዚህ በመቀጠል የምናገኘው ማን ነው? ሰ በኋላ ሸ ይባላል። ይሄ ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። እሺ ከሸ ቀጥሎ የምናገኘው ማን ይባላል? ቀ ቀ ቀ ቁ ቁ
ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ኦኬ በጣም ጥሩ። እነዚህ ደግሞ ቀና የቀ ቤተሰቦች እያንዳንዳቸው ድምፃቸው የተለያየ ነው። በደንብ ማዳመጥ አለባቸው። ወደ ቀጣይ ስንሄድ ደግሞ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ብ ቦ ቦ ኦኬ። ስለዚህ እነዚህ ደግሞ በና የበ ቤተሰቦች ይባላሉ ማለት ነው። እያንዳንዳቸው የተለያየ ድምፅ አላቸው ማለት ነው። ሙሉዎቹ የተለያየ ድምፅ አላቸው። ከበቀጥለን የምናገኘው ፊደል ማን ይባላል? ተ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ኦኬ። ስለዚህ እነዚህ ደግሞ እንደምታዩቸው የተ ቤተሰቦች ናቸው። ሰባቶቹ የተ ቤተሰቦች ማለት ነው። ኦኬ ከዚህ ቀጥለን የምንሄደው የቸን ቤተሰብ የምናጠና ይሆናል ማለት ነው። የቸን ቤተሰብ የምናጠና ይሆናል ማለት ነው። ኦኬ ወደ ቸ ስንሄድ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ቺ ቺ ቾ ቾ ኦኬ እነዚህ ደግሞ እነማን ናቸው? የቸ ቤተሰቦች ይባላሉ ማለት ነው። የቸ ቤተሰቦች ማለት ነው። ከዚህ በመቀጠል የምናየው ሀ ይሆናል ማለት ነው። ሀ ወደ ሶስት አይነት ሀ አለ። ሞክሸ ሀዎች ይባላሉ ወይም ተመሳሳይ ድምጾች ነገር ግን የተለያዩ ምልክቶች ማለት ነው። ስለዚህ ይሄኛው ሀ ይባላል። ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ
ስለዚህ እነዚህ የሀ ቤተሰቦች ናቸው ማለት ነው። ሀና የሀ ቤተሰቦች። በዚህ መንገድ ማጥናት ትችላላችሁ ማለት ነው። ከቀጥለን የምናገኘው ፊደል ማን ይባላል? ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። ኦኬ እነዚህ ደግሞ ነና የነ ቤተሰቦች ማለት ነው። እያንዳንዳቸው የተለያየ ድምፅ አላቸው። እያንዳንዳቸው በደንብ በግል በግላቸው ማጥናት ይኖርባቸዋል ማለት ነው። ስለዚህ ከዚህ በኋላ የምናገኘው ኘ ነው። ኘ ብዙ ልጆች ታስቸግራቸዋለች እቺ ፊደል ኘ ኘ። ሁለተኛ ኙ ኙ። ሶስተኛ ኚ ኚ። አራተኛ ኛ ኛ። አምስት ኘ ኘ። ስድስት ኚ ኚ። ሰባት ኞ ኞ። ኦኬ እነዚህን ይመስላሉ ማለት ነው። እሺ ከዚህ በመቀጠል የምናየው ፊደል ማን ነው? አ ይሆናል ማለት ነው። አ ኦኬ። አ ማለት ይህን የሚመስል ቅርጽ ያለው ነው። አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ኦኬ ስለዚህ እነዚህ የአ እና የአ ቤተሰቦች ይባላሉ ማለት ነው። አሁን ቅድም እንዳልኳችሁ ቅርጾቻቸውን እንዴት እንያዛቸው ለሚለው ጥያቄ ደግሞ የመጀመሪያዎቹን እንደምታዩቸው ቅድም ባሳየዋቸው መሰረት ምንም አይነት ምልክት የላቸውም። የመጀመሪያ ድምጾቹ እነዚህ ናቸው፣ ወይም ውክልናዎቹ ኦሪጂናል ውክልናዎቹ እነዚህ ናቸው። ከዛ ሁለተኛዎቹን ድምጾች ወይም ውክሎች በምታዩበት ሰዓት ምልክታቸው ምንድነው? ቅድም ባሳየዋችሁ መሰረት ከጎን ቅጥያ ነው ያለው ማለት ነው። ለምሳሌ ቹ ስንል ይኸው ምልክት አለ እዚህ ጋር ቅጥያ። ይሄ ሁ ስንል መሃል ላይ ምልክት አለ። ኖ ስንል መሃል ላይ ምልክት አለ ማለት ነው። ይሄ ምንድነው? የሁለተኛ ድምጾች ባህሪ ወይም ምልክታቸው ነው ማለት ነው። ኙንም ማየት ትችላላችሁ። ከዚህ ጋር ከጎኑ ላይ ቅጥያ ያለው ኦ በምታዩበት ሰዓት ይሄም ከጎኑ ላይ ቅጥያ ያለው ማለት ነው። ስለዚህ ሁለተኛ ድምጾች ምን ብያችኋለሁ? ከጎናቸው ላይ ቅጥያ አላቸው። መሃል ላይ ከታችም አይደለም ከላይም አይደለም። ስለዚህ እነዚህን በዚህ መንገድ ማየት ትችላላችሁ ማለት ነው። ሶስተኛ ድምጾች ጋር ወይም ሶስተኛ ድምጾች ውክል ስናይ ምልክታቸው ከታች ከእግራቸው ላይ ነው። በቀኝ በኩል ሆኖ ከታች ከእግራቸው ላይ ምልክት አላቸው ማለት ነው። ኦኬ ስለዚህ እነዚህ ቺ፣ ሂ፣ ኒ፣ ኒ፣ ኢ አያችሁት አይደለ? የእነዚህ ውክል ምንድነው ለየት የሚያደርገው? ከታች ከእግራቸው ላይ ቅጥያ ብቻ መጨመር ማለት ነው። ሶስተኛ ድምጾች እነዚህን አይነት
ባህሪ ያላቸው ማለት ነው። እሺ ቀጣይ የአራተኛ ድምፆችን ውክልና ስናይ አንዳንዶቹ ደግሞ የተዛመመ ወይም እግራቸው ወደ ግራ በኩል የተጣመመ አለ ማለት ነው። ለምሳሌ ሀ ማየት ትችላላችሁ፣ ቻን ማየት ትችላላችሁ። እግራቸው ወደ ግራ በኩል የተጣመመ ነው ማለት ነው። ስለዚህ የአራተኛ ድምጾች ወደ 2 አይነት 3 አይነት አካባቢ ባህሪ ያላቸው። አምስተኛዎቹን ግን ቀለል ያሉ ናቸው በጣም አንድ ባህሪ ብቻ ነው ያላቸው። ምልክታቸው የመጀመሪያዎቹን ከጻፍንን በኋላ በቀኝ በኩል ቀለበት እናደርጋለን። እነዚህን አሁን ማየት ትችላላችሁ። ቼ፣ ሄ፣ ኔ፣ ኜ፣ ኤ እያለ ይቀጥላል። ስለዚህ ምልክታቸው ምንድነው? ቼ ቀለበት አላት፣ ይኸው በቀኝ በኩል። ሄ ቀለበት አላት፣ ኔ የቀለበት ምልክት አላት፣ ኜ በተመሳሳይ እያለ ይቀጥላል ማለት ነው። ሌሎቹ 6ኛ እና 7ኛ ድምጾች ደግሞ ዋና ባህሪ የላቸውም፣ ግን በግላቸው ማየት ይጠበቅባቸዋል። ቺ፣ ህ፣ ን፣ ኝ፣ እ እነዚህን ይመስላሉ። መጨረሻዎቹ ደግሞ ቾ፣ ሆ፣ ኖ፣ ኞ፣ ኦ እነዚህን ይመስላሉ ማለት ነው። ስለዚህ እስከ ቸ ያሉትን እስከ አ ያሉትን አይተናል። አሁን ደግሞ ቀጣይ የምናገኛቸውን አብረን እንቆጥራለን ማለት ነው። በደንብ ሳትሰለቹ ተከታተሉ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ አሁን ያየናቸው ከንና የከን ቤተሰቦች ነው ማለት ነው። ቀጣይ ኸን እናያለን። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እሺ እነዚህ ደግሞ የወ ቤተሰቦች ናቸው ማለት ነው። የወ ቤተሰቦች በባህሪያቸው የሚመሳሰሉ ድምጾች አሏቸው። ለምሳሌ የሁለተኛው ው እና ሁለተኛው ማለት ይሄ ነው። ሁለተኛውና የ6ኛው ው ተመሳሳይ አይነት ድምፅ አላቸው፣ ብዙ ልዩነት የሌላቸው ማለት ነው። ስለዚህ ይህኛው አያስጨንቃችሁ፣ ው ተመሳሳይ ነው ብላችሁ ማየት ትችላላችሁ። ሌላው ደግሞ ወ የመጨረሻው ወ እና የመጀመሪያው ወ ተመሳሳይ አይነት ድምፅ አለው። ስለዚህ አንዱን በአንዱ ብትጠቀሙት የጎላ ልዩነት ስለማይኖረው ብዙ አትጨነቁለት ማለት ነው። ኦኬ
ይሄን ይመስላል። ሌላው ወደ አ ነው የምንሄደው። አ የሚባለው ይሄኛው የአ ሌላኛው አልፋ አ ይባላል። ይሄኛው ደግሞ አይኑ አ ብለን እንጠራዋለን ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ ኦኬ። እነዚህ ደግሞ የአ ቤተሰቦች ናቸው ማለት ነው። ከዚህ ቀጥለን የምናየው ዘ ይባላል። ዘ ዙ ዚ ዛ ዜ ዝ ዞ ኦኬ። በጣም ጥሩ። በዚህ መንገድ መጥራት ይኖርባቸዋል ማለት ነው። ስለዚህ አሁንም እንደምታዩት ማስተዋል ትችላላችሁ። ሁለተኛ ድምጾች ምንድነው ለየት የሚያደርጋቸው? ኩ፣ ሁ፣ ው፣ ኡ፣ ዙ። ኦኬ። ከዛ ኪ፣ ሂ፣ ዊ፣ ኢ፣ ዚ። ድምጻቸውን የሚያመሳስላቸውስ ምንድነው? ውክልናቸውን ወይም ደግሞ እነዚህ ምልክታቸውን የሚያመሳስላቸውስ ነገር ምንድን ነው የሚለውን በደንብ ማጤን አለባችሁ ማለት ነው። አራተኛ ላይ የሚገኙት ካ፣ ሀ፣ ዋ፣ አ፣ ዛ። ኦኬ። አምስተኛ ላይ ኬ፣ ሄ፣ ዌ፣ ኤ፣ ዜ። ኦኬ። እነዚህ ምንድነው የሚያመሳስላቸው ያለ። ስድስተኛ ክ፣ ህ፣ ው፣ እ፣ ዝ። እነዚህስ ምን ያመሳስላቸው ይሆን? የመጨረሻና ሰባተኛዎቹ ኮ፣ ሆ፣ ዎ፣ ኦ፣ ዞ። ኦኬ። አሁን በድምጽ ከሄድነን ሁለተኛዎቹ ኩ፣ ሁ፣ ው፣ ኡ፣ ዙ ስንል ኡ የሚል ድምጽ አለ። ኡ የሚል ድምጽ ማለት ነው። ሶስተኛዎቹ ደግሞ ኪ፣ ሂ፣ ዊ፣ ኢ፣ ዚ ስንል ኢ የሚል ድምጽ አለው ማለት ነው። መጨረሻ ላይ የሚወጣው ድምጽ እንደዚህ ነው ማለት ነው። አራተኛዎቹ ደግሞ ካ፣ ሀ፣ ዋ፣ አ፣ ዛ ስንል አ የሚል ድምጽ ይወጣል ማለት ነው። ሙሉዎቹ ነው እንግዲህ እነዚህን ከመሃል አየን እንጂ ከመጀመሪያው ከሀ ቤተሰቦች እስከ ፐ እስከ መጨረሻው ድምፁ ተመሳሳይ ነው ማለት ነው። አምስተኛዎቹን ስናይ ኬ፣ ሄ፣ ዌ፣ ኤ፣ ዜ። እነዚህስ ኤ የሚል ድምፅ አላቸው ማለት ነው። ስድስተኛው ደግሞ ክ፣ ህ፣ ው፣ እ፣ ዝ። እነዚህ ደግሞ ወደ ውስጥ ነው የሚል ድምፅ ነው ያለው። ኦኬ። ሁሉንም ማየት ትችላላችሁ ማለት ነው። ኮ፣ ሆ፣ ዎ፣ ኦ፣ ዞ። የመጨረሻዎቹ ደግሞ ኦ የሚል ድምፅ አላቸው ማለት ነው። ኦኬ። በደንብ አድርጋችሁ መጥራት አለባቸው ማለት ነው። እሺ። ከዚህ በመቀጠል የምናያቸው ፊደሎች ከዠ ቀጥለን ይሆናል ማለት ነው። ዠ፣ ዡ፣ ዢ፣
ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ መጨረሻው እንደዚህ ነው ማለት ነው። ይሄ ደግሞ ዠ የሚለው ድምፅ ነው። ዠ እና የዠ ቤተሰቦች በሙሉ ማለት ነው። ኦኬ ከዚህ በመቀጠል የምናየው የን ነው። የ ይቺ እንደምታዩት ማን ትባላለች? የ የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ ኦኬ ከዚህ ቀጥለን የምናገኘው ደ ይባላል። ደ ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ በትክክል እንደዚህ ከጠራችሁ ድምፃቸውን ልክ ናችሁ ማለት ነው። ከዚህ ቀጥለን የምናገኘው ማን ነው? ጀ ጀ ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጂ ጂ ጆ ጆ ኦኬ እነዚህ ደግሞ ጀ እና የጀ ቤተሰቦች ሲሆኑ ወደ ቀጣይ ስንሄድ ደግሞ ገ ገ ጉ ጉ ጂ ጂ ጋ ጋ ጄ ጄ ግ ግ ጎ ጎ እሺ ቀጣይ ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ ይህንን ይመስላል ማለት ነው። ኦኬ ወደ ቀጣይ ስንሄድ ከጠ ቀጥለን የምናገኘው ጨ ይሆናል ማለት ጨ ማለት ይችን ትመስላለች። ጨ ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ
ጭ ጮ ጮ። ኦኬ ከዚህ በመቀጠል ማን እናገኛለን? ጰ ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። በጣም ጥሩ ይህንን ይመስላል ማለት ነው ቤተሰቦች። ከዚህ በመቀጠል ደግሞ የማያሳያችሁ ጸ ይሆናል ማለት ነው። ከዚህ ላይ እንግዲህ ሁለት አይነት ጸ ፊደሎች አሉ። ጸ እነዚህ ሁለቶቹን በአንድ ላይ መያዝ ትችላላችሁ ማለት ነው። ኦኬ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። እሺ እነዚህ ሁለቶቹም ጸ ስለሆኑ ተመሳሳይ ድምፅ አላቸው። ነገር ግን የተለያየ አቀራረጽ ወይም ምልክት አላቸው ማለት ነው። በአንድ ላይ መያዝ ትችላላችሁ። ወደ ቀጣይ ስንሄድ ፈ ትባላለች። እቺ እንደምታዩት ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ። እሺ በጣም ጥሩ። ስለዚህ የፈንና የፈን ቤተሰቦች ነው አሁን ያየ ነው ማለት ነው። ከዚህ ቀጥሎ የምናገኛቸው ፐ እና ቨ ፐና ቨ ይሆናል ማለት ነው። ኦኬ ይችኛዋ ፐ ትባላለች። ፐ ፐ ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ። ኦኬ እነዚህን ይመስላሉ ማለት ነው። ቀጣይ ቨ ትባላለች። ቨ ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ። ኦኬ
ስለዚህ የመጨረሻዋ ቨ የምትባለዋ ድምፅ እና የቨ ቤተሰቦች እነዚህን ይመስላሉ ማለት ነው። ቤተሰቦች በዛሬ ትምህርታችን የአማርኛ ድምፆችንና ፊደላቶችን ቆጠራ ነው ማለት ነው ያየነው። እንግዲህ ብዙ ነገሮችን እንደተማራችሁበት ተስፋ አድርጋለሁ። በደንብ እንደገባችሁ ማለት ነው። እናንተ ቪዲዮውን እየመላለሳችሁ በደንብ ድምፆቹን እስከምትይዟቸው ድረስ ፐርፌክት እስከምትናገሯቸው ድረስ የደጋገማችሁ ማለት ይኖርባችኋል። አስተምሮናል ብላችሁ ካሰባችሁ ቪዲዮውን ለሌሎች ጓደኞቻችሁ ሼር አድርጉላቸው። እንዲሁም ላይክ በማድረግ ዩቲዩብ ለብዙ ልጆች እንዲያደርሰው መተባበር ትችላላችሁ ማለት ነው።